በዚህ ልክ በነፃነት ሀሳብ የምንሰጥበት እንደ አንድ ሴት ኢትዮጵያዊ እኔ እዚህ ጋር መገኘቴ ትልቅ እድል ነው። ከጫፍ እስከ ጫፍ ኢትዮጵያን አገኛለሁ ብዬ አልጠበቅኩም። ሁላችን ተረባርበን አንድ ኢትዮጵያ ለመመስረት የበኩላችን አስተዋጽኦ እናደርጋለን። በመግባባቱ ኢትዮጵያ ድና በአንድነት የሚቀጥልበት ኢትዮጵያ እንደምትኖር አምናለሁ። ምክክሩ ሲጀመር ከታችኛው ማህበረሰብ የወከለንን ማህበረሰብ ሀሳብ ጠቅለል አድርገን ይዘን ስንመጣ በዚህ ልክ በነፃነት ሀሳብ የምንሰጥበት ሁሉም ሰው እኩል የሚታይበት ሀሳብ የሚያፈልቅበትና አንዳንድ ሀሳቦች ያልተግባባንባቸው ጉዳዮችን ወደ መግባባት የምንስብበት ሀሳብ ሆኖ ተገኝቷል። ካሰብነው ከጠበቅነው በላይ ማለት ነው። ሰተን ለሆነ አካል ሰተን የምንመለስ ነው የመሰለን ሀሳብ አጀንዳ ሰተን የምንመለስ ነው የመሰለን። በዛ ላይ ግን ዲፕሊ ተወያይተን ምክረ ሀሳብ ለሚመለከተው አካል ሰተን የሄድንበት ድንቅ ጉባኤ ብዬ ነው ማስ ያልጠበቅኩት ነገር ነው ማለት የሆነ እንደዚህ ሁሉ ኢትዮጵያ ከጫፍ እስከ ጫፍ ኢትዮጵያን አገኛለሁ ብዬ አልጠበቅኩም። በጣም የሚደነቅ የሚገርም ነገር ነው። በምክክሩ ላይ ከጥቃቅን ቡድን ስንጀምር ሰው ሁሉ በነፃነት እያንዳንዱ ሰው የራሱን ሀሳብ በነፃነት የሚሰጥበት ነበር። በጣም ደስ በሚል ሁኔታ ሰው የተሰማውን ውስጡ ላይ ያለውን አውጥቶ የተመካከርን ወደ መፍትሄ ወደ መግባባት የመጣንበት ሂደቶች ነበሩ። በጣም ደስ የሚል ከ10 ጀምሮ ወደ 50 ከ50 250 ከ250 ደግሞ ወደ 500 ከ500 ደግሞ ወደ 4000 የሄደበትና በአግባቡ ዲሞክራሲያዊነት በተላበሰበት አግባብ ሁላችንም የራሳችንን ሀሳቦች በግልጽ የተነጋገርንበትና አጀንዳዎቹ ዙሪያ ላይ በሰፊው የተወያየንበት ሂደት ነበርና እንደ አንድ ሴት ኢትዮጵያዊ እኔ እዚህ ጋር መገኘቴ ትልቅ እድል ነው። በዚህ እድልም ደግሞ የራሴን አሻራ ማስቀመጥ አለብኝ በሚል ቁርጠኝነት የራሴን አስተዋጽኦ አበርክቻለሁ። እኔ በመጀመሪያ ደረጃ ሲመጣው እዚህ ምክክር ሲባል ምክክር ምን እንደሆነ ሁሉ የምናውቅበት ጊዜ አልነበረም። ግን እዚህ ሲመጣው ምክክር የሰላም መሰረት መሆኑን አወቅኩት። ሰላም ካለ እቺ ሀገር ወደ ጥሩ ነገር እንደሚራመድ ሁሉ አውቃለሁ። በዚህ አሁን እዚህ ላይ የምደጋገብ ብዙ ነገሮች ነበሩ። በአንድ ጉዳይ ላይ ሁለት ጊዜ ብንካፈሉ መጨረሻ ላይ ወደ አንድ መስመር የመጣበት ሁኔታ አለ። እቺ ሀገር ወደ ጥሩ ነገር እንደሚሄድ ሁሉ ከዚህ ከመጣበት ጊዜ ጀምሮ እስካሁን ድረስ ጥሩ ነገር ያገኘው ነው። እንደዚህ የሚያምር ነገር ይመጣል ብዬ አላሰብኩም። ከመጣው በኋላ ነው ከ10 እና ከ15 ቀን በኋላ ነው ውጤቱን እያየሁት የመጣሁት። በጣም ደስ ብሎኛል። እንዳሰብነው ሳይሆን እግዚአብሔር እንዳሰበው ሆኗል ማለት ነው። በጥሩ ሁኔታ ነው ለዚህ የደረስነው። ኢትዮጵያ ወደ አንድ የመጣች ያለችው በከባድ ነገር ነበር። አሁን እግዚአብሔር ረድቶን ወደ አንድ መተናል ማለት ነው እና የተለያዩ ጥያቄዎች የተለያዩ ውጣ ውረዶች ነበሩ። ያም በአንድ እንዲጠናቀቅና አንድ እንድንሆን ተነጋግረን በመካከር በመተሳሰብ በመደማመር ለዚሁ ደርሰናል። ሴቷ በሁሉም ማህበረሰብ ክፍሎች አካታች ሆና ባለድርሻ አካል ሆና ውሳኔ ሰጪ ሆና የምትበረታ ከማንም ጋር ከወንድም ጋር ከተማረውም ካልተማረውም ጋር እኩል ሆና መወከልም ማስወከልም የምትችል መወሰንም የምትችል ብቃት ያላት ፍጡር እንደሆነች አምኜባት ይሄኛው ሐሳብ አሁን እዚህ አገራዊ ምክክር ኮሚሽን ባዘጋጀው መድረክ ላይ ሁሉም ሴት አሳታፊ አድርጎ ሁሉም ሴት ከቤቱ ወጥቶ እንዲያወራ ባደረገው ልክ በሌሎች በመንግስት መድረኮችም በተለያዩ ዝግጅቶች ለሴቶች እድል ተሰጥቶ ሐሳባቸውን ማዳመጥ ውሳኔ ሰጪ አካል ውስጥ ማካተት አካታች ማድረግ ለሀገሪቱ አዋጭነት ይኖራል ብዬ አስባለሁ። እንደ ሀገር ድና ሴቶችን በነፃነት በእያንዳንዱ ነገር ላይ በእኩልነት ተሳትፎ እንደሚኖራቸው ተመካክረናል። ምክረ ሀሳቦች ስለተቀመጡ የተሻለ ነገር እንጠብቃለን። መደማመጡ በጣም እጅግ ከልጋ መሰገነው ጥሩ ነገር ነው። መደማመጥ ላይ ጥሩ ነገር ተሰርቷል ማለት ይችላል። እንደኔ አሁን ጥሩ ነገር ኢትዮጵያ እንደሚያገኝ አገኝቻለሁ። በሰላም ዙሪያ በተለይ የሰራበት ሁኔታ አውቃለሁ። በተለይ ደግሞ አገራችን ችግሮች ያለችው እንደ ሙስና ነገር በከፍተኛ ደረጃም ሰርተውበታል ማለት ይችላል። እኛ አንድነታችን ለኢትዮጵያ ብለን መስራት መቻል አለብን። ልጁም አዋቂም አላፊም ወይ ተራ ሰው ገበሬው አንድነት ይጠይቃል።
እቺ ሀገር ወደ ጥሩ ነገር ለመምራት እንድንችል ሁላችን ተረባርበን አንድ ኢትዮጵያ ለመመስረት የበኩላችን አስተዋጽኦ እናደርጋለን የሚል ሀሳብ አለኝ። እኔ የሚያስበው ውስጤ ላይ የሚሰማኝ ኢትዮጵያ ከዚህ በኋላ በአንድነት ከመከፋፈል ወደ አንድነት የምንመጣበት ሰው የራሴ ከእኔነት ወደ እኛነት መተን ተግባብተን ለነገ ትውልድ ተረካቢ ተስፋን ሰጥተን የተሻለች ሀገርን ለማስቀጠል በመግባባቱ ኢትዮጵያ ድና በአንድነት የሚቀጥልበት ኢትዮጵያ እንደምትኖር አምናለሁ። ኢትዮጵያ ትለመልማለች፣ አንድ ትሆናለች፣ ሰላም ይወርዳል፣ ፍቅር ይወርዳል፣ አንድነት ይወርዳል። እጅ ለእጅ ተያይዘን ደህንነትን ታሪክ ለማድረግ ስርዓቶችን መንግስት ወደ ስራ የሚያስገባበት ተባብረን ምንሰራበት ተጋግዘን ምንሰራበት አብረን ምንቆርስበት መጀመሪያም አብረን ነበር ምንቆርሰው ማይድ ድጋሚ በይበልጥ እጅ ለእጅ ኢትዮጵያ ተያይዛ የምትቀጥልበት ጉዞ ይሆናል 2019። ከዚህ ምክክር በኋላ እንግዲህ ሌሎች ሀገራት ተሞክሮ ታይቶ ባልተግባቡበት ጉዳይ ላይ በመመካከር ሀሳብ በማመንጨት ሀሳብ ገበያ ላይ መሸማመት፣ መሸጥ፣ መግዛት ተደርጎ የተሻለች ኢትዮጵያ ሰላማዊት አገር እንደምንገነባ ተስፋ አደርጋለሁ። ባልተግባባንባቸው ጉዳዮች ሀሳብ በማፍለቅ በመግባባት የተሻለች አገር ለመፍጠር እንሞክር፣ እንግባባ የሚል መልእክት አለኝ። ያው ኢትዮጵያውያን ብዙ ጊዜ ብዙ ችግሮች አሉብን፣ ብዙ ልዩነቶች አሉ። ልዩነታችንን ትተን ኢትዮጵያዊነት የሚለውን ህብረ ብሔራዊ የሆነች ሀገራችንን ኢትዮጵያን እናስብ። ሰርፕራይዝ ተደርገናል። ኢትዮጵያ ማለት ነው ሌላ ሀገር ሌላ ውጭ ሀገር ላይ ተለምዷል። እኛ ጋር ለመጀመሪያ ጊዜ ኢትዮጵያውያን ሰርፕራይዝ ተደርገዋል እና በዚህ እንኳን ደስ አላችሁ። ከዚህ በኋላ ኢትዮጵያ አትነቃነቅም ብዬ ነው ማስበው። ለሙሉ ኢትዮጵያ ከእኔነት ወደ እኛነት መተን በአንድነት በአብሮነት ቀጥለን ለነገ ለትውልድ የተሻለ ነገር አስረክበን እንድንሄድ አደራ እላለሁ። ለምን ስትነቃነቅ ቆይታለች። ከዚህ በኋላ ንቅናቄ የለም። ተረጋግተን እንቀጥላለን። 2019 የብሩህ ዓመት ይሆነልናል። ደስ ብሎናል። ችግሩ የለም፣ እልቂቱ የለም፣ ግርግሩ የለም። ከዚህ በኋላ ሰላም ይመጣል ብዬ ነው ማስበው እና በዛ ልክ ደግሞ በተለያዩ ሚዲያ ላይ ያሉ ደግሞ ጥላቻ የሚነዙትን ቢታቀቡ በድርጊታቸው ቢታቀቡና ኢትዮጵያችንን ለብልጽግና ለልማትና ለቀጣይ ትልቅ ሀገር እንድትሆንና በአፍሪካ አንደኛ ኢኮኖሚ ካላት ሀገር እንድትሰለፍ ሁላችንም ኢትዮጵያን እናስባት የሚለውን መልእክት አስተላልፋለሁ።